ጎሽ ዛሬ እርስ በእርስ ተጣሉ። ገና ትባላላችሁ። ይሄ ትንሽ ነው። በተለይ አቤል ማለት ነው። አንተ ገና እሳት ውስጥ ትገባለህ። ይሄ ትንሽ ነው። ምክንያቱ ይሄ ሰውን ህይወት በጥብጣ በዚህ ልክ አንተ ደስተኛ ሆና የምትኖር ይመስልሃል? ገና ዋጋ ትከፍላለህ ማለት ነው። የሩታ ግፍ ነው ይሄ ሁሉ እያደረገ ያለክ። ገና ዋጋ ትከፍላለህ ማለት ነው። የሩታን ጥንቡሳ ሲዘና ገደል ግባ ማለት ነው። ሩታ አትበላሽ፣ አፈር ብላ። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁልኝ? አላችሁልኝ ወይ? ተመልሼላችሁ ከች ብዬ መጥቻለሁ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች ማለት ነው። ክበሩልኝ የኔ ጣምባላሎች። የምር ለእናንተ ቃላት የለኝም። 11 ሺህ አስገብታችሁኛል። አመሰግናለሁ። እጃችሁ ይባረክ የኔ ውዶች ማለት ነው። እንግዲህ ዛሬ ሚኪ አቤል ማርታ ተብዬው እንግዲህ አንድ ላይ ነው የመጡ። ዛሬ ጭራሽ እየተጣሉ ነው የመጡ ማለት ነው። አብርሽ በምን ሁኔታ ነው የምንመልሰው? ሄርሜላ እንዴት ትሆናለች አላሉም እንዴ? ሚኪ ያንተ ሴት ማለት ነው። ትክን ከቻልክ ማለት ነው ከዚህ ነገር አስወጣት። የሰው ባል የሰው ነው በቃ። እሷ እኮ በሰው ህይወት ውስጥ ነው የገባች። እንደምትጎዳው ብዙ ጊዜ ሰው ተናግሯታል። እሷ ግን አልሰማም አለች። ስንት ጊዜ ደጋግመን ሄርሜላ ትጎዳለች፣ ተይ ይሄ ህይወት አይጠቅምሽም ያሉ ብዙ ሰው ነው። እሷ ግን አልሰማም አለች። ጥልቅ ብላ በሰው ትዳር ገፍታ በአቤል ግፊት ነው እዚህ ደረጃ ላይ የደረሰችው ማለት ነው። አቤል እኮ የሰው ሴጣን ነው አቤል ማለት። ይሄ ቀይ እባብ ሰውዬ ማለት ነው። ሴት አሁን ዛሬ ብትናደደው ገደል ብትገባ ማን ነው የሚሰማክ? አብርሽ እኮ የራሱን ሀሳብ እኮ ትላንትና ሰጥተዋል። ከዚህ በኋላ ወደ ሩታም ወደ ልጄም ወደ እኔም እንዳትመጡብኝ ብሎአል እኮ። ስንቴ ነገር አብርሽ ከራሱ ጋር አይደለም። አብርሽ አውቆ ነው አክት የሚሰራው እንጂ ከዚህ ህይወት መውጣት ስለፈለገ ነው አብርሽ እንደዚህ አክት የሰራው እንጂ አብርሽ ምንም አልሆነም። ጅሎች መቼ እንደምትነቁ አላቅም። አንዳንድ በጎች ማለት ነው። እውነት መስላችሁ አብርሽ የተጎዳ የሆነ ነገር ውስጥ እንደገባ የሚመስላችሁ ልጆች አላችሁ። አብርሽ ከዚህ ህይወት ለመውጣት ነው ሩታን እንደዚህ እያስረገጠ ያለ ማለት ነው። ኤፍሬምና ሩታ እየተረገጡ ያሉ አብርሽ ከዚህ ህይወት መውጣት ስለፈለገ ነው አክት የሚሰራው ማለት ነው። ገባቸው ሌላ የሆነ ነገር እንደተደረገ እንደዛ አክት የሚሰራው እንጂ አብርሽ ምንም አልሆንም። ወደ ራሱ ህይወት መመለስ ስለፈለገ ነው። አውቆ ነው አብርሽ ድራማ የሚሰራው ማለት ነው። አብርሽ ታውቃላችሁ። ገባችሁ አይደለ? ስለዚህ አሁን ላይ ሩታና ኤፍሬም ናቸው እየተረገጡ ያሉ ማለት ነው። አብርሽ እኮ ጭንቅላት ያለ ልጅ ነው። ከዚህ ህይወት መውጣት ስለፈለገ ነው። ገባችሁ አይደለ? ሄርሜላ እርጉዝ ናት ያላችሁ ሰዎች የምር እርጉዝ ናት እንዴ? ከመቼ ያረገዘች? እስኪ ንገሩን። የምን እርጉዝና ነው? እርጉዝ ናት የምትሉ እናንተ ናችሁ። እሷ ስትናገር አልሰማንም። እንግዲህ ከአብርሽ ነው ትላላችሁ። እኔ መሰለኝ ከአቤል ይመስለኛል ያረገዘችው። ጌታ ነው የምላችሁ። ይሄ እርግዝና ማንንም አላመንም። የሄርሜላ እርግዝና ውሸት ነው ጋይስ። ተመልካችን ለማሳመን አትሞክሩ። ተው እርጉዝ ናት አትበሉ። አንተ ሚኪ ማለት ነው። አንተ ሲታሴት ኤትክን ከቻል ከዚህ ነገር አስወጣት። ወደ ራሷ እንደምትመልስ አድርጋት። ወደ ራሷ ትመለስ ልጅቷ ማለት ነው። ከጤና ጋር አይደለችም። እውነት ሰው ጤነኛ ሰው ቢሆን እኮ በዚህ ልክ እንደዚህ ይሆናል እንዴ? ፍቅር እንደዚህ ያሳብዳል እንዴ? የሰው ባል ላይ ደግሞ እኮ የራሷ ቢሆን እኮ ችግር የለውም። የሰው ባል እኮ ነው የቀማችሁ ጋይስ። ነገ እንደምትጎዳ አላወቀችም ነበር። የጊዜያዊ ደስታ ነው እሷ ያሰበችው። የሰው ባል እኮ ነው የሰው ይቃን የያዘችው እንዴ? አብርሽን በምን ሁኔታ እንመለሳለን? አብርሽ አንዴ እኮ ወጥቷል። በቃ ወጥቷል። ተመልሶ ወደዚህ የሚመጣ አይመስለኝም። እንዶ አብርሽ ሩታ ኤፍሬም የሆነ አገር ሄዷል አሉ። እንደዛ ሰምቻለሁ፣ የሆነ ቦታ ማለት ነው። የምሬ ነው ምላችሁ። ዛሬ ወይ ነገ በአዲስ ቪዲዮ ይመጣሉ ብዬ አስባለሁ። እናንተ እዚህ ጋር ተባሉ በደንብ ማለት ነው። ገና ትባላላችሁ። የታባታችሁ ወንድ እንደጠፋ ባለትዳር ወንድ የሆነ ሴትን ጎትታ አምጥታ ዛሬ እኔ ምን አገባኝ፣ እኔ ራሴ ህይወት አለኝ፣ ሁሌ አብርሽ አጠገቤ መሆን አልችልም አላለ። አያችሁ ገና ዋጋ ትከፍላለህ አቤል። በተለይ አንተ ያንተን መጨረሻ ማየት ናፈቀኝ። ምን ላይ እንደምትደርስ ገና እሳት ትገባለህ። አይዞሽ። ይሄ ትንሽ ነው ደግሞ። የታባታችሁ ተባሉ እስኪ።